ሰላም ጤና ይስጥልኝ እንደምናላችሁ ሞገስ ሞተርስ ነኝ። እንግዲህ ከአውቶሞቲቭ ይዘት ካላቸው ጉዳይ ጋር ተጨማሪ መረጃ እንድታገኙ ቻናላችንን ሰብስክራይብ እያደረጋችሁ እንድትከታተሉ ስንጋብዛችሁ በታላቅ ደስታ ነው። እንግዲህ በርካቶቻችሁ እንደምታውቁት በየቅርብ ጊዜ ትዝታችን ነው። አሁንም ችግሩ ሙሉ በሙሉ አልጠፋም። በነዳጅ የሚያገለግሉ መኪኖች ከነዳጅ መወደድ ጋራ ተያይዞ እንዲሁም ደግሞ ከመጥፋት ነዳጅ ካለመኖር ጋራ በጣም ሰፋፊ እና ረጅም ቀናት የሚፈጁ ወረፋዎችን፣ ሰልፎችን በመጠበቅ የሚደርሰው የኢኮኖሚ ጉዳት፣ የሚደርሰው የገቢ ማጣት ችግር ለመፍታት ሁነኛ መፍትሄ ስለሆነው ርዕሰ ጉዳይ የምንነጋገር ይሆናል በዛሬው ቪዲዮአችን ማለት ነው። ዋነኛ መፍትሄው ምንድነው ብለን ስናነሳ መፍትሄው ሪትሮፊቲንግ በመባል ይታወቃል። እንግዲህ ሪትሮፊቲንግ ማለት ያገለገሉ የነዳጅ መኪኖችን ወደ የኤሌክትሪክ መኪናነት መቀየር ነው። ታዲያ ለምን አዲስ መግዛት እየተቻለ መቀየር ለምን አስፈለገ የሚል ጥያቄ በአድማጮች በደንበኞች በኩል ሊታሰብ ይችላል። አዲስ የኤሌክትሪክ መኪና መግዛት አቅም ስለማይኖራቸው አቅማቸውን የሚፈታተን ስለሆነ በመቀየር አቅማቸውን የመኪናቸውን ግልጋሎት እድሜ እየጨመሩ ገበያቸውን እንዲያገኙ፣ ስራቸውን እንዲቀጥሉ፣ ትርፋማነታቸውን እንዲቀጥሉ የማድረግ ሂደት እንጂ አዲስ የኤሌክትሪክ መኪና ሄዶ መግዛት ጠፍቷቸው አይደለም። ስለዚህ በአንደኝነት ሪትሮፊቲንግ ለምን አስፈለገ? አንደኛ እነሱ ባላቸው ያገለገለ መኪና የፊውል ኮንሰምፕሽኑ ከእርጅናው ጋር ተያይዞ ከፍተኛ ስለሆነ ይህንን የፊውል ኮንሰምፕሽን ወይም ደግሞ የነዳጅ ፍጆታ ከመግዣ ገንዘቡ ጋራ ወይም ደግሞ ከወጪው ጋራ ሲነጻጸር እጅግ በጣም ከፍተኛ ስለሆነ የሚጠቀመው አካል በዛ መኪና የመጠቀም እድሉ እጅጉን የሚያንስ ስለሆነና ከገቢ ስለሚታቀበው ኑሮን ማስተዳደር ስለሚቸገር፣ ቤተሰቡን ማስተዳደር፣ ራሱንም ማስተዳደር ስለሚቸገር ብሎም ወደ ስራ ማጣት፣ ወደ ስራ ማቆም የሚገባበት ሁኔታ ስለሚኖር ከዚህ ሁኔታ እንዲታደገው ሪትሮፊቲንግ ያስፈልገዋል። ኢኮኖሚካሊ ሰፖርት የሚያደርግ የቴክኖሎጂ አስፔክት ነው ወይም ደግሞ የቴክኖሎጂ ውጤት ነው ማለት ነው። ሁለተኛው ጠቀሜታ ምንድን ነው ስንል በመቀየር ሂደቱ ውስጥ በርካታ ወጣቶች፣ በርካታ ተቋማት የመቀየር ሂደቱ ምን እንደሚመስል ለመተግበር በሚደረገው ሂደት የቴክኖሎጂ ልውውጡን፣ ለወጣቶች የስራ ዕድል መፍጠሩን፣ ለተቋማት የገቢ ዕድል መፍጠሩን ተጨማሪ ዕድል ይዞ የሚመጣ የቴክኖሎጂ ውጤትና የቴክኖሎጂ አካሄድ ነው ሪትሮፊቲንግ። አንድ ወጣት በጋራጅ ወይም ደግሞ በአፍተር ሴትሰፕ ወይም ወርክሾፕ ውስጥ እየሰራ አንድ ያለ ወጣት የነዳጅ መኪኖችን ወደ ኤሌክትሪክ መኪና የመቀየር ክህሎት ተቋማት እዚህ ላይ ቢሰሩ እንዴት ነው ይሄ ክህሎት፣ ይሄ ችሎታ፣ ይሄ የመቀየር ሂደት በምን አይነት መልኩ መሆን አለበት ብለው ስልጠና ቢሰጡ ተቋማት የማሰልጠን እድል ያገኛሉ። እነሱ ከተማሪዎቹ የሚሰበስቡት ገቢ ራሱን የቻለ አንድ ጠቀሜታ ነው። ወጣቱ የሰለጠነው ያወቀው እሱ ደግሞ የመቀየር ሂደቱን በመፈጸም ገቢ የሚያገኝበት፣ የተቀየረለት ደንበኛ ደግሞ በተቀየረው ለነዳጅ ወጪ ሳያወጣ በማጣት ነዳጅ ባለመኖር ያለን እንግልትና ሰልፍን በማስቀረት ገቢን በቀላሉ የሚያገኝበት ሁኔታ እድሎችን ይፈጥራል። ይሄ ሪትሮፊቲንግ ውጤታማ እንዲሆን በኢትዮጵያ መንግስት በኩል በኢትዮጵያ ሎጂስቲክስ እና ትራንስፖርት ሚኒስቴር በኩል ያለ ዝግጅት ያለ እገዛ እጅግ በጣም ጥሩ ውጤታማ እንዲሆን ያደርገዋል። ለምሳሌ የሚገቡ ፓርቶች የቅየራ ሂደቱ ለምሳሌ የባትሪ መግባትን፣ ኢንቨርተር፣ ኮንቨርተር፣ ኮንትሮለር፣ ሌሎችም ፓርቶች ሲገቡ ከፍተኛ የታክስ
ቅናሽ ከተደረገባቸው በተለይም ከቀረጥ ነፃ የሚገቡበት ሁኔታ ካለ ሪትሮፊቲንግ ወይም ደግሞ የመቀየር ሂደቱ እጅግ በጣም ውጤታማ የሚሆንበት እድል ሰፊ ነው። በእርግጥ በዚህ ጉዳይ ላይ ያው መንግስትም ጥሩ ዝግጅት እንዳለው ካሉ መግለጫዎች ካሉ መረጃዎች የሚታዩና የሚሰሙ መሆናቸው ይታወቃል። የማሰልጠን ሂደቱ ራሱ ወጪ ያለው ስለሆነ እሱ ላይም ኢቭን ወጪዎች የሚቀንሱበት ወጣቶች በነፃ ትምህርቱን የሚያገኙበት እድል ካለ ይሄም ቀላል የማይባል ነው። ተቋማት የስልጠና ተቋማቶችን ፋሲሊቴት ቢደረጉ በመንግስት በኩል የሪትሮፊቲንግ ወይም ደግሞ መኪኖችን ያገለገሉ የነዳጅ መኪኖችን ወደ ኤሌክትሪክ መኪና የመቀየር ሂደቱ በጣም ጥሩ ስኬታማ የሚሆንበት እድል አለው። በርካታ ወጣቶችም እንግዲህ መኪኖቻቸው አርጅቶባቸው በነዳጅ ወጪ በስፔር ፓርት ቀየራ በጥገና ገራዥ በማሳለፍ ያለን እንግልት የሚያስቀርላቸውና መንግስትንም በዚሁ አጋጣሚ የሚያስመሰግን ትልቅ ግብ ያለው ስራ እንደሚሆን ይጠበቃል ማለት ነው። አገለገሉ የነዳጅ መኪኖችን ወደ ኤሌክትሪክ መኪና የመቀየር ሂደት ሁሉም ያገለገሉ ሁሉም አሮጌ መኪኖች መቀየር ይችላሉ ማለት በፍጹም አይደለም። ለመቀየር ወደ ኤሌክትሪክ መኪናነት ለመቀየር መኪናው ከጅምሩ ያለበት የቦዲ አቋም ጥቅል ፍሬሙ፣ ሁለተኛ ቻሲሱ ወይም የቦዲ አካል ተሸካሚ አካሉ በደህንነት ላይ የሚገኝ መሆን መቻል አለበት። ቅድም አንድ ነጥብ አንስቼላችኋለሁ። ታዲያ ከመቀየር ለምን አዲስ ኤሌክትሪክ መኪና መግዛት አይቻልም? ለምን እሱ አይሻለን ብለን ብናስብ እሱን ማድረግ በጣም ወጪው ትልቅ ስለሆነ በተመጣጣኝ ቀንሶ አሁን የያዝነውን መኪኖች ወደ ኤሌክትሪክ መኪናነት ለመቀየር የሚያስችል የቦዲ ሁኔታ ወይም ደግሞ የሚያስችል አቋም ሊኖረው ይገባል። በአንደኛነት ቻሲሱ በጣም የተጎዳ የተጣመመ እላው ላይ የሚገጠምበትን ወይም የሚገጠምለትን የትራክሽን ባትሪ መሸከም የማይችል ወይም ደግሞ ቢሸከምም የሚዛነፍ አላይመንቱን ያልጠበቀ አንድ ቦታ ላይ ጥመት ያለው አንድ ቦታ ላይ ጉብጠት ያለው በፍጹም መሆን አይችልም። አሁን የያዝነው መኪና በጥሩ አቋም ላይ ያለ መሆንን የሚጠብቅ ነው። በቅየራ ሂደቱ ላይ ኢኮኖሚካል በሆነ መንገድ መቀየር ግን ትኩረት የሚነፈገው ጉዳይ አይደለም። አዋጭ የሆነ የቅየራ ሂደት ያስፈልጋል። በቅየራ ሂደቱ ላይ ኢትዮጵያ ውስጥ ያሉ የፋይናንስ ተቋማት እገዛ በማድረግ ከቀያሪ አካላቶች ጋር ለሚቀየርለት ሰው ፋይናንስ ሰፖርት ለማድረግ የራሳቸው ድርሻ እንደሚኖራቸው ይጠበቃል ወይም ደግሞ ሊኖራቸው ይገባል። ስለዚህ መኪናችን የቦዲው የቻሲሱን አጠቃላይ የስትራክቸሩ ሂደት ጥሩ መሆኑ ከታወቀ በኋላ ምንድን ነው የሚቀየሩት? እነዛ የሚቀየሩት ነገሮች በኮስት ምን ያክል ሊሆኑ ይችላሉ ወደሚለው ወደ ጥልቁ ሐሳብ ደግሞ ስንገባ በዋነኛነት ሞተር የሚባለውን አካል አንፈልገው እናነሳለን። ሁለተኛ ቴል ፓይፕ ጭስ መውጫ፣ ሶስተኛ ኢንጀክሽን ፓምፕ፣ አራተኛ ኦቶሜትድ የሆኑ ጊርባክስ፣ አምስተኛ ዲፈረንሻል ወይም ፓወር ሌይአውት፣ እነዚህ ኃይል አስተላላፊ የነዳጅ ኃይል አስተላላፊ ክፍሎች፣ ስፓርክ ፕላግ፣ እነዚህ በአጠቃላይ የሚነሱ ናቸው። ምን ቀረን? ስኬለተኑ ብቻ በር እንግዲህ አንዳንድ ጊዜ ለአሰራር ስለማይመቹ አዲስ ዲዛይን ስለሚያስፈልግ ወንበሮች፣ መስታወቶች እንዳሉ ልንጠቀም እንችላለን። ነገር ግን ወንበሮቹንም ቢሆን እኛ ከፈጠርን በኋላ ከክብደት አንጻር ከጥቅል ክብደት አንጻር ከዌይት ፕሮፖርሽናሊቲ አንጻር ላያስፈልጉን የሚችሉበትም ሁኔታ ስላለ ውስጥ ያሉ ወንበሮችንም ልናስወግዳቸው እንችላለን። እነዚህን በሙሉ ካነሳን በኋላ ትራክሽን ባትሪ ያስፈልገናል። እንግዲህ ብዙዎቻችሁ ጥያቄ እዚህ ጋር ነው የሚጀምረው። ትራክሽን ባትሪ እኮ ውድ ነው፣ በቀላሉ እኮ አይመጣም፣ እንዴት እሱን መተካት ይቻላል? ከፕራይስ አንጻር ሲታይ ምን ይመስላል? የሚል ቶሎ አእምሯችሁ ውስጥ የሚመጣ ጥያቄዎች ይኖራሉ። እንግዲህ ከትራክሽን ባትሪ ጋር ተያይዞ አንጻራዊ ያው ገበያው እየሰፋ እየመጣ ስለሆነ በኢትዮጵያም የኤሌክትሪክ መኪኖች እየበዙ ስለሚመጡ ቅድም ብያቸዋለሁ፣ በመንግስት በኩል የሚደረግ
ከታክስ ነፃ ቀረጥ ሳይከፈልባቸው ከቀረጥ ነፃ የሚገቡ ባትሪዎች ዋጋቸው የማይጋነንበት ሁኔታ እንደሚኖር ተስፋ ይደረጋል። ወይም በመጠኑ ያገለገሉ ኢቭን በመጠኑ በጣም እድሜያቸው ያልፈጀ በመጠኑ ያገለገሉ ትራክሽን ባትሪዎችም ለሪትሮፊቲንግ መሆን ይችላሉ። ነገር ግን በጣም ያላገለገሉ እድሜያቸው ያልሄደ ነው ያልኩት፣ ምክንያቱም ከቅየራ ሂደቱ ቀጥሎ እጅጉን ደግሞ የሚያስፈልጉን ሌሎች ቴክኒካል አስፔክቶች ስላሉ፣ ስለዚህ ባትሪን በዚህ መልኩ ሁለተኛው ወጪ ያለው ትልቁ ኤሌክትሪክ ሞተር ነው። የኤሌክትሪክ ሞተር በሁለቱ ፊት ለፊት ባሉት እግሮች ላይ ከካፕሊንግ ጋር አብሮ አንድ ላይ ተያይዞ የሚቀመጥ አንድ ኤሌክትሪክ ሞተር ሊሆን ይችላል። አቅም ደግሞ ላለው ሰው ሁለት ኤሌክትሪክ ሞተር ሊደረግ የሚችልበት ሁኔታ ይኖራል። አንድ ከኋላ አንድ ከፊት አብሮ ተያይዞ ቻርጂንግ ፖርት በመኪናው ላይ ይዘጋጃል። ወይ ከኋለኛው ወይ ከፊተኛው ለባትሪ ቅርብ የሆነበት ቦታ ላይ ቻርጂንግ ፖርት፣ ዲሲ ኮንቨርተር ወይም ኤሲ ኮንቨርተር ያስፈልገናል። ኢንቨርተርም አብረው የሚያስፈልጉ ናቸው። ሌላ ሃርነሶች ናቸው፣ ዋየሮች ናቸው። እንግዲህ ከኤሌክትሪክ ሞተሩ ከቻርጁ ጀምረን ቻርጁን የሚቀበለው ፖርት አለ። ከዛ ፖርት ተነስቶ ወደ ትራክሽን ባትሪው የሚሄድ ሃርነስ ሃይ ቴንሽን የሆነ ሃርነስ ስታንዳርዱን የጠበቀ ይሄ ያስፈልገናል። ኤሌክትሪክ ሞተሩ ኢንቨርተር፣ ኮንቨርተር ለኤሌክትሪክ መኪናውን ሊያሰኝ የሚችሉ ነገሮች በሙሉ በተቀያሪነት የሚገቡ ናቸው። ከማቴሪያል ወይም ደግሞ ከእቃው የጥራት ደረጃ ጋር ተያይዞ ኢኮኖሚካል ለማድረግ እነዚህ የሚቀየሩ የነዳጅ መኪኖች ወደ ኤሌክትሪክ የሚቀየሩ መኪኖች ላይ አንድ ቴክኒካል አስፔክት በጉልህ ያስፈልጋል። ምንድነው ካላችሁ ሪጀነሬቲቭ ብሬኪንግ ሲስተም ነው። መኪኖች ያሏቸው ባትሪዎች በሪጀነሬቲቭ ብሬኪንግ ሲስተም በራሱ ቻርጅ እየተደረገ እንዲነዳ ለማስቻል አንድ ዲቫይስ ተጨማሪ፣ እሱም ኮንትሮለር በመባል ይታወቃል። ይሄ ኮንትሮለር ካለ ብክነት አይኖረው። ኢፌክቲቭ የሆነ የመልሶ ቻርጅ የማድረግ ሂደት በመኪናው ላይ ስለሚኖር ተጠቃሚው እየተገለገለ እንግዲህ ከማይክሮ ፋይናንስ የተበደረው ብድር ካለ እየሰራ የሚከፍልበት ሁኔታ በአዋጭነቱ ላይ ምንም የሚያጠያይቅ እንዳልሆነ እናንተም ታውቁታላችሁ። አገለገሉ የነዳጅ መኪኖች ሁሉም ወደ ኤሌክትሪክ ይቀየራሉ ማለት አይደለም። በደህንነት ያሉት ብቻ ናቸው መቀየር የሚችሉት። ስለዚህ ከነሱ ላይ ደግሞ የሚወጣው ለነዛኞቹ ስፔር ፓርት በመሆን ማገልገል የሚችልበት እድል ይኖራል። እንግዲህ በቻርጅ ደግሞ ስንመጣ ኢትዮጵያ አሁን ግዙፍ ግድብ እንዳላት የኤሌክትሪክ ስርጭት በቀጣይ እንደሚኖራት እና ኢንፍራስትራክቸር ላይ አሁንም ሊሚቴሽን አለ። ነገር ግን በተሻለ ከወጪ አንጻር ኢንፍራስትራክቸሩ እየጨመረ የሚመጣበት ሁኔታ ስለሚኖር በቤታቸው ቻርጅ በማድረግ የውጭ እንኳን ባይሳካ በመኖሪያ ቤታቸው ቻርጅ በማድረግ የቀን ገቢያቸውን እየጨመሩ ኑሯቸውን የሚያሸንፉበት ሁኔታ እንደሚፈጠር እንደ አንድ የአውቶሞቲቭ ኢንጂነር ተስፋ የማደርገው ይሆናል። በስተመጨረሻም እንግዲህ በቻሌንጁ ላይ በዚህ በሪትሮፊቲንግ ላይ ሊገጥሙ የሚችሉ እክሎች በተመለከተ ስናነሳ ምንም እንኳን ስልጠና ይኖራል ተብሎ ቢታሰብም እጅግ ብቁ የባለሙያ ችግር ሊታይ ወይም ደግሞ ሊኖር ይችላል። የእቃ አቅርቦት ከዋጋ መለያየት ጋር ተያይዞ የእቃ አቅርቦት በተለይ እነዚህ የሚቀየሩ ለኤሌክትሪክ መኪና ግብዓትነት የሚያገለግሉ ፓርቶች ከማቅረብ ጋር ከኳሊቲ ጋር ከፕራይስ ጋር ተያይዞ ቻሌንጆች ሊኖሩ ይችላሉ። ከዚህ በተጨማሪ በአሴምብሊንግ በመገጣጠም ሂደት የስራ ጥራት ቅድም የባለሙያ ችግር ለብቻው ነው። ጥቅል የስራ ጥራት ከአሴምብሊንግ ጋር ከወርኪንግ ፕሮሰስ ጋር ከዲሲፕሊኑ ጋር ተያይዞ ከአጠቃላይ ነገሩን ሙሉ ኮምፕሊት ከማድረግ ጋር ተያይዞ ቻሌንጆች ሊኖሩ ይችላሉ። ከሴፍቲ ፊቸር ጋር የጥንቃቄ ሁኔታዎች ምንድናቸው የሚሉ ምክንያቱም ቅየራን የተደረገው ከሴፍቲ ፊቸር የማሽከርከር ሴፍቲ ጋር ከደህንነት ሴፍቲ ጋር ከሌሎችም ተጨማሪ አደጋ ሊያስከትሉ ከሚችሉ ነገሮች ጋር ተያይዞ የሴፍቲ ክፍተቶች ጋፖች ሊኖሩ ይችላሉ። ታዲያ የመፍትሄ ሀሳቦቻቸው ላይ ስንመጣ ሁልጊዜ ከዋጋ ውድነት ጋር ተያይዞ ያለ የማርኬት ኮምፒቲሽን እና በመንግስት በኩል የሚደረግ ኢንሴንቲቫይ ለምሳሌ ታክስን ከመቀነስ
ወይም ደግሞ ዲዩቲ ፍሪ ከማድረግ ጋር ተያይዞ በተሻለ እድል የሚፈጥርበት መፍትሄ መሆን ይችላል። ከሙያ ከብቃት ጋር ግን ሞር ኤክስፒሪየንስ ከማድረግ ሞር ኤክስፐሪመንቲስ ወይም ደግሞ ከገጠማ ሂደቱ ውጪ በቤንችማርክ ላይ ሳምፕሊንግ በመውሰድ እዛ ላይ የማሻሻል ሂደቶችን በማድረግ ችግሩን መፍታት፣ ማቅለል፣ መቀነስ የሚቻልባቸው ሁኔታ እንዳለ እንደ አንድ ባለሙያ ሰጀስት አደርጋለሁ። እንግዲህ ስለነበረን ቆይታ እጅጉን አድርጌ አመሰግናለሁ። ተጨማሪ መረጃ ለሚያስፈልጋችሁ የቻናላችንን ሰብስክራይብ በማድረግ ቤተሰብ በመሆን አብረን ቆይ የሚል ግብዣ ጋብዛችኋለሁ። አመሰግናለሁ። መልካም ቆይታ